ፍቅር ብዬ እንጂ የምተናነሰው በአንተ ከመጣማ በእኔ ነው የሚብሰው ብላለች ሄሉሻ ዛሬ። እንግዲህ አሁንም እኮ አሽቀንጥሮ ከመጣል ወደ ኋላ ደግሞ ወላሂ የመንታናን ታንጋላ ትሞታለ። ወደ የት ይሁን ያች ምና ትለዋለች፣ ይች ምና ትለዋለች። ሱብሃንአላህ ሄሉን እውነት ፍቅር ካለህ የምትወዳት ከሆነ ቀጥ ብለህ ጥረጭ ባለ ሁኔታ ህይወትህን ምራ። ግን ደግሞ ያችንም እወዳለሁ ይችንም እወዳለሁ እንዴ! አሁን ሄሉስ ብታረግዝ ምን ልታረጋቸው ነበር? ሁለቱንም የምራግብተህ ልትኖራቸው ነበረ። አሁን እስከዛሬ የታገሰችው ሄሉ ያው እንደው ምናልባት ፍራንክ ከሆነ አውቆ ከሆነ በሚል ነገር ነበር። እና ትናንትና እንግዲህ ያንተ ይሁን አይሁን እንኳን ባልታወቀ ልጅ ወይም ደግሞ ህዊ እውነቷን ይሁን ውሸቷን እንኳን እርግጠኛ ባልሆንክበት ልጅ እንዴት በልጅ ትመጫለሽ ብለህ እንደዛ ስጥላት ምን ይሰማታል ብለህ ታስባለህ ማለት ነው። እና በጣም ነው የሚከብደው። ስለዚህ በዚህ ሁኔታ እውነትን ከሆነ ሄሉ ዛሬ ያደረግሽው ትክክለኛ ውሳኔ ነው። እንኳን ልጅ በመሀል ላይ ብሎ ወዲህ እያለ ኖርማል ራሱ ምንም ነገር ሳይኖራቸው ራሱ እናንተ ውጭ ወደዛ ወደዚህ የሚሉ ከሆነ አስፈላጊ አይደለም። ምክንያቱም የማንኛቸውንም እንትን ማሟላት የማይችሉ ሰዎች በቃ ሁሌ በለቅሶ ነው የሚያኖሯቸውና አስፈላጊ አይደሉም እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ሁላችሁም ላይክ ሰብ እያደረጋችሁ አበረታቱኝ። ውድ ተመልካቾች በያላችሁበት ሰላማችሁ ይብዛልኝ። ከመጥፎ ነገር አላህ ይጠብቃችሁ፣ ከማይሆን ነገር አላህ ይሰውራችሁ፣ በተጨነቃችሁበት ነገር አላህ ይፈርጃችሁ፣ የተሻለ ህይወት አላህ ይስጣችሁ። ከስደት የምትደክሙ የደከማችሁም እንዴት ብዬ ልኖር ብላችሁ የምትጨነቁ ሰዎች አላችሁና ያላሰባችሁትን ርዝቅ ይስጣችሁ፣ አላህ ጤናችሁን ይስጣችሁና ባለን ነገር ታፍ ታፍ ብለን የራሳችንን ህይወት እንድንኖር ሁሌም ዱዓዬ ነው። እናንተም ዱዓ ጸሎት አድርጉልኝ እላችኋለሁ ውድ ተመልካቾቼ። እና እንግዲህ ልላችሁ የምፈልገው ሄሉሻ ሰሞኑን ታገሰች። ትናንት ደግሞ ለመፈተን ባደረገችው ነገር ምንም በሌለው ነገር ላይ እንግዲህ ያብ እንዴት ሲያረጋት እንደነበረው ማለቃ አይታችኋልም። እንዲሁም ደግሞ እሷን ተከትለ ከርክዝች ቤት ተመልሳ መጣም ብለው ነበረ። ዛሬ ከርፋፍ እያለ ይዞ ሲመጣ እሷን እንግዲህ አይታችኋል። ውጡ ብላ አባራችኋል። ያቺ ደግሞ ተመቻት። ውጡ እየተባለ ምን እናደርጋለን? ናት ወደ እያለ እኔ በሆነ መጣታለሁ። ልጅቷ ምን እየሆንሽ ነው እያለ ተገፈት እንደመስኪ ወላሂ ሄሉ ነገሩ ትናንት እግሯን አሳጥባታለኝ። ትናንት ደግሞ እየሳኩ ነበር እግሯን አሳጠበች ያስል መራት ተሳቂ እያላችሁ ነበር። ምን ላርግ ብላችሁ ነው እንዴ? ሁሌ ተከፍተን እንኳን እንዘልቅም። አረ እነሱም ተከፍተው እኛም ተከፍተናል። እንዴት ነው? እናንተም እኮ ሰላም ትፈልጋላችሁ፣ እኛም ፈገግ ብለን ደግሞ እናስተላልፍ እንጂ እና እውነት ለመናገር እነሱ በሚያደርጉት በሚከፉት ነገር እኛም ከራሳችን ህይወት በተጨማሪ በእነሱ እያሰብን እየተጨነቅንም ስለሆነ በተለይ ያላችሁ ሳልተኛ አደርኩኝ፣ ተጨንቄ አደርኩኝ፣ ሲጠፉ፣ ሲናደዱ፣ ሲለያዩ በጣም ብዙ ልጆች ያላችሁ እና በዚሁ አጋጣሚ ራሳችሁን ጠብቁ ልላችሁ ፈልጋለሁኝ። እነሱ ምንም ይሁን ምንም ያው ዶላር ጋር የተያያዘ ነገር ስለሆነ በብዛት ውሸት የሆነ ነገር ነው። አንዳንድ እውነት የሚፈጠሩ ነገሮችም ያው ሀገራቸው ላይ ስለሆኑ በቃ ሁሉንም በቻሉት አቅም በጥሩ ሁኔታ መፍታት ይችላሉ። መተው የሚችሉበት አጋጣሚ ነው። ቢታመሙ የሚተኙበት፣ ሐኪም ቤት የሚሄዱበት፣ እንደፈለጉ ቢደክማቸው የሚያርፉበት፣ መዝናናት ቢፈልጉ ወጥተው የሚዝናኑበት፣ አንዱ ቢጣሉ አንዱ ጋር የሚሄዱበት ቦታ ላይ ናቸው። እናንተ ግን እዚህ ጋር ስደት ላይ ስትኖሩ በተለይ ጠለቦች እንዴት ነው የምትሆኑት? እናንተ አሟችሁ ደክሟችሁ እንኳን ማረፊያ የላችሁም። ህፃን ላይ ያለበት ቤት ይሆናል። እንደዚህ ተጨቃጫቂ አሰሪ ይኖራችሁ ይሆናል። የራሳችሁ ጭንቀት ይኖራችኋል። ትዳር ልጅ አላችሁ ልትኖሩ ትችላላችሁ። እና የእነሱን ነገር በጣም ከልባችሁ ባታስገቡ ብዬ አስባለሁ። ምክንያቱም እኛ እዚህ ሀገር ላይ ያለን ሰዎች አይምሯችን ሲባላሽ ጠሽ ስንል እኔ ማንም ዩቱበር ሲደርስ አላየሁም። እውነት ለመናገር እኛ ቅመሞች ነን እንጂ ለእነሱ የምንደርሰው እነሱ ግን ያኔ እንዲሁ ሲሆን ድምጽ እንኳን አይሆንም። ወላሂ ድምጽ ራሱ አይሆንም። እዚህ ሀገር የተቸገረች ባለፈው ምን አየሁ መሰላችሁ? እኔ ከሌ ማለት አልፈልግም፣ ግን አንደኛው ትልቅ ሴትዮ ናት። ወላሂ በጣም ትልቅ ሴትዮ ናት። እና የምንኖርበት ሀገር ቤሩት ይሁን ዱባይ ያለሁ አለመረሳው 2 አመት በፊት ነው። እና በጣም ነው የምታሳዝነው። ልጆች እያስተማረኝ ነው። እና በጣም ትልቅ ሰው ናት። እና እንደዛ በቃ ሊፎርም ለብሳ የኔና ስታሳዝን ወላሂ እንደው ስትመጣ በጣም ነው የምታሳዝነኝ።
እና በየቤቱ ትዞራለች። ደግሞ የሰው ሀቅ ወላሂ የሰው ሀቅ ራሱ እንትን ትላለች። ጭራሽ የሰው ሀቅ እንዲመጣባት አፈልግም። አሁን በፊት ዩቱብ ላይ ስንሰራ ያኔ ከኔ ቤት 10 ሰው ከመጣ እኔም እነሱ በመጡበት ላይክ እያደረኩ እየዞርኩ አሁን እናንተ ስላላችሁ ነው። እና በዚያ ላይ እኔም በቃ ስላችሁ ከአሁን በፊት አንዴ 2 3 ስለተዘጋበኝ ተስፋ ቆርጫለሁ። እና ያው እናንተ ተከታዮች ስላላችሁ ነው እንጂ እንደ በፊቱ ጥረት አድርጌ የምሰራበት ጉዳይ ላይ አይደለሁም። አሁን እንደ በፊቱ እንደዛ ድካም ኖሮኝ 24 ሰዓት ላይ ብላይ እና በዛ ሰዓት እንደዛ ብለን ደክመን ለፍተን ዋጋ ከፍለንበት ነበርና ወላሂ መጡ አልመጡ እያልን ኮመንት ስንጽፍ እዛ ስንተሳቅር እነሱ ጋር ስናወራ ምን ስንል አዲያች ሴትዮ በጣም ታሳዝነኛለች። በቃ ወላሂ ዛሬ ከሄዳችሁላት እኛ እኮ ልንረዳ ነው ዝም ብለን የምንሄደው እንጂ እሷ መጣ ይቀራ አንልም። ግን እሷ እንዲያትረሳው ማለት ነው የእኛን ቪዲዮ ምናልባት እኔ ከመጣሁላት እንዳረሰው ትልና ቪዲዮአችንም ወደ ቻናሉ አሻራርጋ ሳምንት ሙሉ ወላሂ እየዞረ ይታሄዳል። እንግዲህ ምን ያክል መልካም ሰው እንደሆኑ ማለት ነውና ከዛ ታዲያ ለእኔ ላብርሽው ምን የሆነ እንትን ቻናሏን ሸር አድርግላት እንደዚህ ስደት አይነ የምኖረው ተብሎ ወላሂ አላደረገላትም። በጣም ብዙ ሰዎች ሲወርዱበት ነበር እንደውም ማለት ነውና የሰው ልጅ ያው በቻለው አቅም የሰው ልጅ ምን ችግር አለው ሸር ቢያደርግላት። አሁን እሷ ያቺ ሴትዮ ትልቅ ሰው ናት፣ ስደት ላይ እየለፋኝ ነውና ልላችሁ የምፈልገው ያው እኛ ባሰብነው ልክ እነሱ ለእኛ አስበው ሲጀምር አንታያቸውም። ገብቷቸው ብዙ ተመልካች ስላላቸው እኔ አሁን እኛን እንዴት ነው ማለት ለሁሉም ሰው ይደርሳሉ ማለት አይደለም። ግን ደግሞ እንደዚህ የሚችሉት አጋጣሚ እንደው ከዛ ሰው 10 ሰው 5 ሰው ተመርጦ እንደዚህ አድርጉላቸው ሲባሉ እነሱን በቻሉት አቅም ቢረዱ ብዬ አስባለሁኝ። ምን ችግር አለው ሸር ማድረግ ማለት ነውና እናንተ ስደት ላይ ያላችሁ ይህን ሁሉ ምላችሁ ለምንድን ነው? ስደት ላይ ያላችሁ ሰዎች ብትታመሙም ብትሉም ያው ቅመሞች ነን እንጂ የምንደርሰው ሌላ ሰው ሊደርስላችሁ አይችልም ካላህ በታይ ማለት ነውና ራሳችሁን ጠብቁ። ስደት ላይ ሆናችሁ አንደኛ ለወላጆቻችሁም ሰርተው ይመጣሉ እያሉ ማለት ነው። ሐስቢ አላህ ይህዲመት ወላሂ እና እንደዛ ስለሆነ ያው ራሳችሁን ጠብቁ ለማለት ያክል ይሄን ሁሉ የተናገርኩበት ነገር ራሳችሁን እንዲጠብቁ ነው። እንኳን በዩቲዩበሮች ምክንያት በራሳችሁ ምክንያት ራሱ የሆነ ብር ሊበላባችሁ ይችላል፣ ባላችሁ ሊከዳችሁ ይችላል። የሆነ ነገር እንኳን ቢፈጠርባችሁ ወላሂ ሁሉም ነገር ሲቀር ይቀራል፣ ያልፋል እኮ። ዛሬ ብዙ ብር ይዛችሁ ነገ ይጠፋል። ዛሬ የሌላችሁ ነገር ደግሞ ነገ ይኖራችኋል። እና ማንኛውም ጭንቀታችሁ የሚሆን ማንኛውም መከፋታችሁ፣ ማንኛውም መደሰታችሁ ያልፋል። ዛሬ የተደሰታችሁትን ደስታ ነገ አትደግሙትም። የለም ነገ በቃ ዛሬ ነው፣ አልፏል አይደለ? እና በህይወታችሁም የሆነ ነገሮች የሚያቆስሉ ነገር የሚያናዱ ነገሮች ሲመጡ ሰዎቻችሁ ጋር ስትጣሉ፣ ጓደኛ ቢከዳችሁ፣ ማንም ቢከዳችሁ ወላሂ ያልፋል። ብቻ እናንተ ታገሱ 2 ቀን 3 ቀን፣ ከዛ በኋላ ሁሉም ነገር ይረሳል። ማን እንደ መጀመሪያው ቀን እንደውም ወርቁ መነሳት የሰው ልጅ ያጠነክራል። እና ራሳችሁን ጠብቁ። ምግብ በሰዓታችሁ ብሉ። ባገኛችኋት አጋጣሚ ስልክ ላይ ብቻ ሲሆን ምግባችሁን ብሉ። ወላሂ ብዙ ልጆች ጨጓራቸውን እየታመሙ ነው። አሁን እኔም እኮ ለሰው መክራለሁ፣ ግን እኔም ብዙ አይደለሁም። ግን እኔም ቢሆን ከአሁን ላይ በቃ ራሳችንን ነው ትሪት ማድረግ ያለብን። ገባችሁ? ከምንም በላይ በትርፍ ጊዜያችሁ ነው እንጂ ብዙ ስልክ ላይ ታጠቂያቸው በሽተኛ እንዳትሆኑ። ስደት ላይ ያለ ሰው በስንት በሽታ እየተሰቃየ ነው እንደምትመለከቱት። የማ አዲስ የመጣ በሽታ ላይ የጠበቀን ሁላችንንም ሀያዘ እንኳን አይለቅ መድኃኒት የለውና ራሳችሁን ጠብቁ። ለሱ እንቅልፍ በማጣት እሱ ነገር ይመጣል። ሀሳብ ጭንቀት በማብዛት በጣም በብዙ ነገሮች ነው እነሱ ነገር የሚመጣው። ተጠንቀቁ እህቶች ልላችሁ እወዳለሁ። እና በያላችሁበት ምክር አላብዛችሁ። ለማንኛውም እና ሄሉሻ ያው ትክክል ናት። በቃ እዚህ ጋር ያ በማይጠቅማት ነገር ከሆነ ከዚህ ህይወት ብትወጣ ነው የሚሻላት። እውነቷን ነው። ልጅ ያለው ሰው አልፈልግም ብላለች። ይሄ ገና ሳይኖረው እውነቱን ሳያውቅ እንደዚህ እንቧከረየ ካለ ነገ ጧት ደግሞ ይችላል አላረገዝኩም ብትለው እሷን ገፍትሮ ወደ ሄሉ ይመጣል። እና የሰው ላይ ቀድሞ ከመቸኮል ማስተዋል ይቀድማል። አሁን ይሄ ላይ ምንም እርግጠኛ ባላወቀበት ሄሉን እየገፋት ነው ያለው። ነገ ጧት ግን ሄሉ ተስፋ ከቆረጠች በኋላ ያቺ ውሸቷ እንደሆነ ሲያውቅ ወደ ሄሉ ልመለስ ቢላትም አመልሰውም። ገባችሁ? ብዙ ቁስለት እያሳደረባት ስለሆነ እና የሰው ላይ ለማንኛውም ነገር በተረጋጋ መንፈስ መወሰን አለበት። ያብ ደግሞ በጣም ችኩል ነው። እና በዛ ላይ ደግሞ እንደው የተጋጋች ከባድ ነው። ባካችሁ እና ቢቀር ይሻላል። ለማንኛውም እንግዲህ ምንም ማድረግ አይችልም። እኛ የምንፈልገው ተጋብተው ማየት ነበር፣ እነሱ ባጭር ካስቀሩት እንደዛ ነው የምላችሁ። ለማንኛውም ቻናል ላይክ ሰባር። ሰላም አለይኩም።